ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት ይበለላይ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ ተከስቼ ያለው ኖላዊ ክፍል 9 ማለት ነው። እንግዲህ አብራችሁኝ ይሄንን ቪዲዮ እስከ መጨረሻው ድረስ ተከታተሉ ማለት ነው። የሀኒ አባት እንግዲህ ታረቀኝ መጥቶ ከጆሮ ጋራ ሊያስማማቸው እየሞከረ ነው ማለት ነው። የሀኒ አባት ግን በጣም አምረዋል። ያው እሳቸው ፊት ሄዶ ከእሳቸው ጋር ሆኖ ስልክ ሰርቆ ስላሳፈራቸው እና ስላሰደባቸው እና ተናደውበታል። እዚህ ጋር ታረቀኝ መጥቶ እንዴት ነው ደህና ነው ሆይ እንዴት አመሹ እያለ ሰላም እያላቸው ሰላም ብሏቸው ገባ እና ዛሬ የመጣሁት ጆሮ ስለ ጆሮ ጉዳይ ነው ብሎ ይላቸዋል ማለት ነው። ኧረ በስመ አብ ብለው አመተቡ ማለት ነው። ስለሱ እንዳታነሳብኝ ብለው አቋረጡት። እንደውም እኔ ለሆነ ጉዳይ ልፈልግህ እየፈለኩ ነበር መጣህልኝ ብለው አሉት። ምን ነው ሰላም አይደለም እንዴ ምን ችግር አለ ብሎ ታረቀኝ ይላቸዋል። ኧረ ምንም ሰላም ነው ሁሉ ሰላም ነው ብሎ ይላቸዋል። እና ምንድነው እሱ ብሎ ይላቸዋል ማለት ነው። አይ የሆነ ሰው እንድትፈልግልኝ ፈልጌ ነበረ ብለው ይሉታል። ምንድነው እሱ ምንድነው የምፈልገው ምን ነው ብሎ ቢላቸው ምን መረጃ አለው ብሎ ቢላቸው መረጃ ምንም የለኝም፣ ስምም የለኝም፣ አድራሻቸውንም አላቃቸውም፣ ያለኝ መረጃ አንድ ነገር አለ ብሎ ፎቶ አውጥቶ አሳዩት ማለት ነው። አሳየው። ከዛ በሚያሳዩ ሰዓት ይሄ የማን ፎቶ ብሎ ታረቀኝም ሲጠይቃቸው የሀኒ ፎቶ ነው ብለው መለሱለት ማለት ነው። ሀኒ በልጅነቷም እንደዚህ ቆንጆ ነበረች ማለት ነው። አዎ ልጄ እኮ ቆንጆ ነበረች ብለው መለሱለት። እና ካዲያ የምፈልጋቸው ሰዎች ከሀኒ ጋር ምንድነው የሚያገናኛቸው ብሎ ጠየቃቸው። አይ የዛሬ 16 አመት አክሱም ጽዮን ሄጄ ልሳለም ነበር ሄጄ ነበረ ብለው እያወሩ ሳይጨርሱትም ሀኒ በመሀል መጣችባቸው ማለት ነው። ከዛ ፎቶውንም ከእጁ ላይ ከታረቀኝ ላይ ነቅጥ አርግተው እዛ መጽሐፍ ቅዱስ ውስጥ አስቀመጡት። ከዛ ሀኒም እንዴት አመሻችሁ ብላ በምትገባ ሰዓት ዝም አሏት። ምንም መልስም የለም። እንዴ ዛሬ ደግሞ ሰላምታም የለ እንዴ ሰላምም አይመለስልኝም እንዴ ብላ አለቻቸው። እንዴ ልጄ መጣሽ እንዴ ሀኒ እንዴት አመሸሽ ብሎ አባቷም ሰላም አሏት ማለት ነው። ታረቀኝ እንዴት ነህ ደህና ነህ ሆይ ብላ እሱንም ሰላም አለችው። ሰላም ነኝ ሀኒ እንዴት ነሽ ደህና ነሽ ብሎ እሱም መለሰላት ማለት ነው። እና እዚህ ጋር ደግሞ የሰላም እናት ሰላም ተኝታ ነበረ። እናቷ ወደ ውጪ ልትወጣ እየተዘገጃጀች ሻንጣዋን ይዛ ነበር ማለት ነው። ተኝተሻል እንዴ እማዬ ወዴት ልትሄጂ ነው በጠዋት ብላ አለቻት። ተነሳሽ እንዴ እንዴት አደርሽ ሰላም ብላ ትላታለች። አዎ ተነስቻለሁ፣ ምን ነው ረበሽኩሽ ቀሰቀስኩሽ እንዴ ብላ ትላታለች ማለት ነው። አይ አልቀሰቀሽኝም ብላ መለሰችላት ሰላም። እንግዳው ከተነሳሽ የሆነ መጠይቅሽ ጥያቄ አለኝ ብላ አጠገቧ ቁጭ አለች ማለት ነው። ሰላም ግን እስከ መቼ ነው ስራ ፈተሽ ብላ ትላታለች። እና ምን ልስራ ብላ ለሰላም ለእናቷ ትመልስላታለች ማለት ነው። ወይ ከደ ለምን ትምህርትሽን አትቀጥይም ብላ እናትም ትላታለች። ኧረ በስመ አብ እማዬ ከእንደገና ደግሞ ወደ ትምህርት ልመለስ ብላ ሰላምም ትመልስላታለች። እንዴ እና ካዲያ ሰላም ምን ነካሽ ትምህርት እኮ መማር እኮ ትልቅነት ነው ብላ እናትም ትላታለች። የመማር ጥቅሙ ማንበብና መጻፍ ብቻ ነው፣ ሌላው ድህነትና እብደት ነው ብላ ትላታለች ማለት ነው። እንዴት እንደዚህ እንዴት ያለሽ ብላ ትላታለች። እና እስከ መቼ ካዲያ ስራ ፈተሽ ብላ እናትም ትላታለች። መማርም መስራትም አልፈልግም ብላ ትላታለች ሰላም ማለት ነው። እንዴት መማርም መስራትም አትፈልጊም ብላ እናትም ትጠይቃታለች። ከበርኩሽ እንዴ ብላ ሰላምም ትመልስላታለች። ከከበርኩሽ ወደ አባቴ ጋር እሄዳለሁ ብላ ሰላምም ትላለች። እንዴ እኔ ምን ያጎደልኩብሽ ነገር አለና ነው አባቴ ጋር የምትይው ብላ በምትላት ሰዓት ጎደለ ማለት እኮ ሞላ ማለት አይደለም ብላ ትላታለች ማለት ነው። እና እስከ መቼ የኔን እጅ ትጠብቂያለሽ ብላ እናትም ትመልስላታለች። ይሄ በጥንቆላ የሚመጣ ገንዘብ መቼም አያልቅም ብላ ሰላምም እንደዚህ ብላ ጥላት ትሄዳለች ማለት ነው።
ሀኒ ደግሞ ስለ ታረቀኝን ወደ ስራ በምትሄድበት ሰዓት ደውላለት እንገናኝ ብላ መንገድ ላይ ታረቀኝን ታገኘዋለች ማለት ነው። ታረቀኝ እኔ ገንዘብ እንደሚያስፈልገኝ ታውቃለህ እና ወይዘሮ ሜላት ለልጇ ልጇን የሚከታተልላት የነበረው አሁን ወደ ሌላ ሀገር ወደ ውጭ ሊሄድ ነው እና እኔ እንድከታተልላትና እኔ ስራውን ደርቤ እንድሰራ እፈልጋለሁ እና አንድ ባክን እንድጠይቅልኝ ፈልጌ አስቤ ነበርና ጠይቅልኝ ብላ ትለዋለች። ስራውን መስራት ትችያለሽ ብሎ ታረቀኝ ይምላታል። አዎ በደንብ ነው የምሰራው፣ ደስ እያለው እኮ ሰራው ነበረ ብላ ትላለች። እስቲ እጠይቃታለሁ፣ ግን ሴትዮዋ ታውቂያለሽ በጣም ጠማማ ነች፣ እሺ የምትል አይደለችም። እስቲ ለማንኛውም እጠይቃታለሁ። አይ ካለመጠየቅ መጠየቅ ይሻላል፣ ጠይቃት ብላ ትለዋለች። እሺ ጠይቃታለሁ ካልሽኝ ብሎ እሱም ይጠይቃታል ማለት ነው። ከዛ ደውለላት ለሜላት ለሆነ ጉዳይ ፈልጌሽ ነበረ ብሎ ይላታል። ምንድነው እሱ የፈለከኝ ምንድነው? በሰላም ነው ብላ አይ ፈልጌሽ ነበረ ብሎ ይጠይቃታል ማለት ነው። እና ስለ ሀኒ ጉዳይ ነው። ሀኒ ልጅሽን የሚከታተልልሽ ወደ ሌላ ሀገር ስለሄደ ሀኒ ደርባ ስራውን እንድትሰራ ፈልጋ ነበረ ብሎ ይላታል ማለት ነው። እንዴ እናንተ ሰዎች ምን አስባችሁ ነው? ጭራሹኑ ህይወቴ ልትቆጣጠሩት ነው እንዴ ብላ እሷም ጥሩ መልስ አልመለሰችም። ከመኪናው ላይ ውረድልኝ ብላ ከመኪናው ላይ አስወረደችው ማለት ነው። እዛም ሀኒም ወደ ስራዋ ሄደች። ስራዋ በምትሄድ ሰዓት ቁርስ ልትሰራ ሰላምን ልጠይቃት ወደ ሰላም ስትሄድ ሰላም እንዴት አደርሽ ብላ ስትላት ምን አገባሽ እንዴትስ ባድር ብላ ትላታለች ማለት ነው። እንዴ የእግዚአብሔር ሰላም ተከለከለ እንዴ ብላ ትላታለች። ሰላም እያሉኝ ነው ሰላሜን የነሱት ብላ ሰላምም ታመናጭቃታለች። ሂጂልኝ ካጠገቤ ወደዛ ምን አርጊተኛች ውሻ ምናምን ብላ ስትሳደባት ወይዘሮ ሜላት እናቷ ትሰማለች ማለት ነው። ከዛ ትመጣና ማንን ነው ውሻ እያልሽ የምትሳደቢው ብላ ትላታለች። እሷን ነዋ ብላ ትላለች። እንዴ ሰው ውሻ ተብሎ ይሰደባል እንዴ ብላ እና የሰራተኛ ካዲያ ምንድን ነው ብላ ሌላ ታደርጋታለች ማለት ነው። በዚህን ሰዓት እናቷ በጥፊ ትመታታለች ሰላምን። ከዛ ሰላም ሌላ ሆና ምንጭቅጭቅ ብላ እናቷን ትሄዳለች ማለት ነው። እዛ ጋር ሀኒ ተሸማቃ ሂጂልኝ ወደዛ ብላ ሀኒንም ወይዘሮ ሜላት ትላታለች ማለት ነው። ከዛ ሀኒም ትሄዳለች ከአጠገቧ። ከዛም ታረቀኝ እንግዲህ ጆሮን ሊያስታርቅ እየሄዱ ነው ማለት ነው። ጆሮን ሊያስታርቅ ከሽማግሌው ጋር እየታገሉ ነው። ከዛ ጆሮን ይዞት ይመጣል። ጆሮን ይዞት ሊመጣ ሊያስታርቀው ሽማግሌው ሌላ ሆኑ። እኔ ከእንግዲህ በኋላ አንተ ልጄም ዘመዴም አይደለህም ብሎ እግሩ ላይ ሲደፋ ጆሮ እሲር ነው የሚሉት ሽማግሌው። ከዛን እባክህን ይቅርታ አድርግልኝ ብሎ ሲለው እኔ ከእንግዲህ በኋላ ይቅርታ እዚህ ጋር ይሄ ይቅርታ የሚባልበት ቦታ አይደለም እና ሀሳቤን አንስቻለሁ ወደዛ ሄድልኝ ብሎ ገፈታትሮ እግሩ ላይ ወድቆ ጆሮ እምቢ አለው ማለት ነው። እንግዲህ ሀኒም ሰምታለች። የሀኒ አሰሪን ስልክ ነው እየሰረቀው ማለት ነው። ሽማግሌው ግን በጣም አምረዋል። አልታረቅም ብለው ታረቀኝም በቃ እኔ ይቅርታ ታረጉለታለሁ ብዬ ነበረ። ይቅርታ ልታረጉለት ካልሆነ በቃ እኔም ልሂድ ብሎ ታረቀኝም ሄዶ ወደዛ በቃ አልፈልግም፣ መንገዱን ጨርቅ ያርግልህ፣ እንደዚህ አይነት ነገር ሁለተኛ ይሄን ልጅ ወደ ቤቴ እንዳታመጣብኝ ብሎ ተናዶ እሱም ሄደ ማለት ነው። ሀኒም እንዲህ አይነት የሚሰራ ከሆነ በኋላ ችግር ያመጣብሃል፣ ከዚህ ከልጅ ራቅ ብላ ትለዋለች። ከዛም ከጆሮ ጋም ሀኒም ተነጋገረች ማለት ነው። እባክህ ከአባቴ እራቅልኝ፣ ደጋግሜ እየነገርኩህ ነው። ከዚህ በፊትም ያሰሪዬን ልጅ ስልክ ነቅጠህ እኔ ነኝ የነቀጥኩ። አሁንም ደግሞ የሴትዮዋን ያሰሪዬን ስልክ ነው የወሰድከው እና በስራዬ ላይም ችግር ልታመጣብኝ ነው። እባክህን ከአባቴ ላይ እራቅልኝ፣ እኔ በእኔ ላይም በአባቴ ላይም ሆነ ችግር ይመጣብኛል ብላ ጆሮን እያናገረችው ነው ማለት ነው። እንዴ ምን ነክቶች ነው? ለዚህ ነው እንዴ? እኔ ደግሞ እኮ ለሌላ ነገር መስሎ የነበረ የጠራሽኝ ብሎ ጆሮም ይላታል ማለት ነው። አይ በቃ በአሰሪዎች ላይ እየመጣህ ነው፣ በኋላ እኔ በስራዬ ዙሪያም ችግሬ ስለሚመጣብኝ እባክህን ከኛ ላይ እራቅ ብላ እለዋለች ማለት ነው። እንግዲህ ሀኒም በጣም እያሰበች ነው ስለሱ ከአባቷ ጋር ሆኖ ስለሚሰርቀው ስለ ስርቆሹ
እና የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ይህንን ቪዲዮ እስከ መጨረሻው አይታችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ስለነበረን ቆይታ አመሰግናለሁ።